በቲክቶክ እና መሰል ማህበራዊ ሚዲያዎች ላይ በጎ ስራዎችን በመስራት የምናውቀው ማስተር አብነት ከበደ ከታመመ በኋላ በትናንትናው ዕለት ሆስፒታል ገብቶ አዲስ የሆነ የሕክምና ሂደት መጀመሩ ነው የተገለጸው። በዚህ አዲስ የሕክምና ሂደት ላይ ዶክተሮቹ ምን አሉ? የወደፊት የሕክምናው እጣ ፋንታስ ምን ይሆን? ሕክምናው ተስፋ ይኖረ ይሆን? እንመለከተዋለን በዚህ ፕሮግራም ላይ። በቲክቶክ አዲስ የሆነ ሪከርድ ተሰበረ። በቅርቡ ከእስር የተለቀቀው ጆን ዳንኤል በሚል መጠሪያ የሚታወቀው ቲክቶከር አዲስ ሪከርድ አስመዝግቧል። ምንድነው ሪከርዱ? እንመለከተዋለን። በሌላኛው የቲክቶክ መረጃችን ደግሞ አዶናይ የተባለው ቲክቶከርና ይሄኛው ጆን ዳንኤል አዲስ የሆነ ፉክክር ውስጥ መግባታቸው እየተነገረ ነው። አዲሱ የፉክክር መንገድ ተብሎ በበርካታ ሰዎች እየተገለጸ ነው። ምንድነው? ለምንድነው የሚፎካከሩት? የተፈጠረው ነገር ምንድነው? እንመለከተዋለን። አሁንም ከዚሁ ከቲክቶክ ወሬ ሳንወጣ አዶናይ በበርካታ ሰዎች ተወዳጅ ቢሆንም እንኳን ከሰሞኑ ግን ከባድ ተቃውሞ ገጥሞታል። ለምንድነው? ምን ተፈጠረ? ምን አደረገም? የተቃውሞ ሂደትስ ምን ይሆን? እንመለከተዋለን። ሌላኛው መረጃችን ደግሞ ተወዳጇን ድምፃዊት ቬሮኒካ አዳነን የሚመለከት ነው። በታንዛኒያ በተካሄደው ታላቅ አፍሪካዊ ውድድር ላይ ኢትዮጵያን በመወከል የሀገራችንን ባንዲራ ከፍ አድርጋ ተመልክተናት ነበረ። አሁን ደግሞ በትናንትናው ምሽት ላይ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ላይ አቀባበል ተደርጎላታል። በርካታ እንግዶች ተገኝተዋል። ታዋቂ ሰዎች ነበሩ፣ አባቷን ጨምሮ ማለት ነው። በፕሮግራሙ ላይም ልዩ ስጦታ ተበርክቶላታል። ምንድነው ስጦታው? እነማን ተገኙ? የፕሮግራሙ የአቀባበሉ ሂደት ምን ይመስል ነበረ? እንመለከተዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች በእንዲህ ያለ መንገድ የሚያቀርብላችሁ ሚዲያችን ነው። ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። የዛሬዎቹን ወሬዎችና መሰናዶች እንዲህ አሰባስቤ ጌታቸው በላይ ወደ እናንተ በቅደም ተከተል አቀርባችኋለሁ። በቀጥታ ወደ ዝግጅቶቹ እንሻገር። ተወዳጇ ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ በታንዛኒያ በተከናወነው የ2025 ዚኮማ አዋርድ ላይ የዓመቱ ምርጥ ሴት ድምፃዊት በሚለው ዘርፍ ላይ አሸናፊ በመሆን የሀገሯን ሰንደቅ ዓላማ ከፍ ማድረጓ የሚታወስ ነው። በፕሮግራሙ ላይ ሽልማቱን በምትቀበልበት ጊዜም ወደ መድረኩ ስትወጣም የኢትዮጵያን ሰንደቅ ዓላማ ለብሳ እጅግ በሚያስገርም ሁኔታ ብቅ ብላ ነበር። ንግግርም ስታደርግ በእንባ ታጅባ የሀገሯን ስም በተደጋጋሚ እየጠራች ከፍ ማድረግ ችላለች። ይህም ብሔራዊ ድል ሆኖም በርካቶቻችንን ያስደሰተ ነገር ነበረ። እኛም ስለ ቬሮኒካ ስላሳለፈችው የሙዚቃ ህይወቷና ሌሎችም አስገራሚ ጉዳዮቿ በሙሉ ዳሰን ወደ እናንተ አቀርበንላችሁ ነበረ። ቪዲዮን ወደ ኋላ ተመለሳችሁ መመልከት ትችላላችሁ። ይህንንም አስመልክቶ ታዲያ በትናንትናው ምሽት ላይ ወደ አዲስ አበባ ከተማ ስትመለስ ልዩ የሆነ አቀባበል ተደርጎላታል። በቦሌ ዓለም አቀፍ አየር ማረፊያ የተገኙ በርካታ እንግዶች ነበሩ። ቲክቶከሮች፣ አርቲስቶች፣ ታዋቂ ሰዎች፣ አባቷ ድምፃዊ አዳነ ተካን ጨምሮ ማለት ነው። በፕሮግራሙ ላይም ልዩ የሆነ ስጦታ ተበርክቶላታል። በጠቅላላ ግን አቀባበል ሂደቱን በተወሰነ መንገድ በቪዲዮ ተመልከቱት። በሚቀጥለው ደግሞ እንደምታቆሪ ተስፋ እናደርጋለን። ድምፃዊቷ የተሰጣትንም ስጦታ እንዲሁ ማየት ትችላላችሁ።
ቬሮኒካ ዳነ በድጋሜ እንኳን ደስ ያለሽ፣ ሀገራችንን ስላኮራሽ እናመሰግንሻለን ብለን ወደ ተከታዩ መረጃችን እንሻገር። ተወዳጁ በጎ አድራጊው በርካታ የበጎ አድራጎት ስራዎችን በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ በመስራት የምናውቀው ማስተር አብነት ከበደም ከሰሞኑ ህመም እንደገጠመው ከተነገረበት ጊዜ አንስቶ በርካታ ኢትዮጵያውያን እንደ ጉድ እየተጨነቁ እንደሚገኙ ይታወቃል። ማስተር አብነት የቀድሞ ጤንነቱ ይመለስ ዘንድም መላው ኢትዮጵያውያንም በልዩ ልዩ በዱዓና በጸሎት እያሰቡት እንደሚገኙም የሚታወቅ ነው። ትናንትና በወጣው መረጃ መሰረትም ማስተር አብነት ወደ ሆስፒታል ገብቶ ነበር። በሆስፒታል የተደረገው ህክምና ምን ይመስል ነበር? ተስፋውስ ምን ይመስላል? የወደፊቱ የህክምና ጣፋንታስ ምን ሊሆን ነው? በዝርዝር ከመረጃው ላይ ቀንጨብ አድርገን እንገራችሁ። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ህክምናውን እየተከታተለ ይገኛል ይለናል ያገኘነው መረጃ። በፈጣሪ እርዳታ አሁን ያለበት ሁኔታም ጥሩ የሚባል ነው ይላል የብሩክ ኒውስ መረጃም። የሐኪሞቹ ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ህክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለንም ተስፋ እናደርጋለን ሲልም ይኸው ብሩክ ኒውስ በመረጃ አካፍሎናል። በዚህ መረጃ ላይ ለመረዳት እንደቻልነው ሐኪሞቹ ተስፋ እንዳደረጉ ለመገንዘብ ችለናል። እንግዲህ በሚቀጥለው ከሀገር ውጪ ነው ወይስ እዚሁ ነው የሚታከመው የሚለው የበርካቶቻችን ጥያቄ ነው። የምንሰማ ይሆናል ከሐኪሞቹ አንደበት ከምርመራው በኋላ ማለት ነው። ፎቶዎች ላይ እንደምትመለከቱት ማስተር አብነት ህክምናውን እየተከታተለም ምርመራ እየተደረገለት የሚያሳይ ነው። ይህም አዲስ ተስፋ በመሆኑ ለብዙሃን ደስታን የፈጠረ ሆኗል። አሁንም ፈጣሪ ጨርሶ ይማርህ ብለን አዲስ የወጣውን መረጃ እንዲህ አካፍለናችሁ ወደ ተከታዮቹ ጉዳዮቻችን እንሻገር። በመግቢያችን ላይ ጠቀስ ለማድረግ እንደሞከር ነው በቲክቶክ አዲስ ሪከርድ ተሰብሯል። ሪከርዱ የተሰበረው ደግሞ ከሰሞኑ ከእስር የተለቀቀው ጆን ዳንኤል በተባለው ቲክቶከር አማካኝነት ነው። ይህ ቲክቶከር ከአንድ ዓመት ከ2 ወር በላይ በእስር ላይ እንደቆየ እናስታውሳለን። ከኢትዮጵያ አየር መንገድ ጋር በነበረው እሰጥ አገባ የተነሳም ወደ እስር ቤት ተወስዶ ከጓደኞቹ ጋር በዚያም ቆይታም አድርጎ ነበረም። በቅርቡ ታዲያ ፍርድ ቤቱ ጆን ዳንኤልና ጓደኞቹ ከእስር ቤት እንዲወጡ ከፈቀደላቸው በኋላም ከትናንት ወዲያ ምሽት ላይ በለቀቀው ቪዲዮ የኢትዮጵያ አየር መንገድን እንዲሁም የኢትዮጵያን ሕዝብ ይቅርታ ጠይቆ በእስር ቤት ያሳለፈው ጊዜ ለህይወቱ ቁም ነገር እንዳገኘበት እንደተማረበትና ጥቂት የሚባል ስህተት በርካታ ዋጋ እንደሚያስከፍል እንደተማረበት ከዚህ በኋላም እንዲህ ያለውን ስህተት ለመስራት እንደማይፈልግ ጥሩና ሀገራዊ ቪዲዮዎችን በመስራትም እንደሚመለስ ቃል በመግባት ነበር ወደ ቲክቶክ የተመለሰው። በትናንትናው ምሽት ደግሞ በቀጥታም የቲክቶክ ስርጭት ላይ ብቅ አለም። በዚህም እጅግ አስገራሚ ነገር ተፈጠረ። ከ130 ሺህ ሰዎች በላይ በቲክቶክ ቁጭ ብለው ተመለከቱት። ይህም በቲክቶክ የቀጥታ ስርጭት ለመጀመሪያ ጊዜ 130 ሺህ ሰዎች የተከታተሉት የቀጥታ ስርጭት በመሆኑ ነው አዲስ ሪከርድ የተሰበረው። ለጆን ዳንኤል በርካታ ስጦታዎች በዚሁ በቀጥታ ስርጭቱ ላይ ወርደው ተመልክተናል። ጆን ዳንኤልና ጓደኞቹን ለመቀበል በተዘጋጀው የእንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130 ሺህ በላይ ሰዎች በአንድ ጊዜም የቀጥታ ስርጭቱን ሲከታተሉ፣ ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች የተገኘበት ተቀዳሚ ክስተት ሆኖም ተመዝግቧል ብሏል። ከእስር ከወጣ ሳምንት ባልሞላ ጊዜ ውስጥ የተደረገው ይህ የቀጥታ ስርጭት በተመልካቾች ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን በርካታ ኢትዮጵያውያንም አንበሳን ጨምሮ ሌሎች ልዩ ልዩ ስጦታዎችን በቪዲዮ ላይ አበርክተው ተስተውሏል ብሎታል። ከዚሁ ከቲክቶክ ወሬ ሳንወጣ በመግቢያችን ላይ በሌላኛው መንገድ ጠቀስ ያደረኩላችሁ በዚሁ በቲክቶከሩ በጆን ዳንኤል እና በሌላኛው ታዋቂ ቲክቶከር በአዶናይ መካከል ከፍተኛ ፉክክር እየተፈጠረ እንደሆነ በርካቶች እየጠቆሙ ነው። የፉክክሩ ሂደት ምንድነው ካላችሁ ደግሞ አዶናይ እንደምታውቁት ከፍተኛ ተጽዕኖ ፈጣሪ እየሆነ የሚገኝና ከማስተር አብነት ቀጥሎም 4 ሚሊዮን ተከታዮችን ማፍራት የቻለም እንደሆነ እናውቃለን። ጆን ዳንኤል ከተፈታ በኋላ ደግሞ የበርካታ ሰዎች ትኩረት
ወደሱ እያዘነበሉ ይመስላሉ። የሁለቱ ቲክቶከሮች ጉዳይ ታዲያ ወደ ፉክክር እንዴት መጣ ካላችሁ አዶናይ በአንድ በኩል በየቀኑ በሚለቃቸው ቪዲዮዎች በርካታ ተመልካቾችን እያፈራ ነው። በሌላኛው በኩል የሚገኘው ጆን ዳንኤል ደግሞ እንዲሁ ከወዲሁ እጅግ ያልተጠበቁ ታሪኮችን እየሰራ ይገኛል። ታዲያ እነዚህ ቲክቶከሮች ወደፊት ምን አይነት ሂደት ውስጥ ሊገቡ ይችላሉ? ተመልካቹስ በምን አይነት መንገድ ሁለቱን ወጣቶች ሊከተል ይችላል የሚለው እንደ ፉክክር ተቆጥሯል። ምክንያቱም ጆን ዳንኤል ለብቻው የቲክቶክን ገበያ ይቆጣጠራል። አዶናይም እንዲሁም ለብቻው በራሱ መንገድ ይህንን ገበያም እየወሰደው ይገኛል። ይህም በሁለቱ መካከል ከፍተኛ ፉክክር ሊሆን እንደሚችል እየተጠበቀም የሚገኝ ነው። ሌላው በመግቢያችን ላይ አንስተነው የነበረው ጉዳይ አዶናይ ከፍተኛ ትችት እየደረሰበት ይገኛል። ትችቱ ምንድነው? ለምን ይሆን ይህ ከፍተኛ ተቃውሞ እየቀረበበት የሚገኘው? እንመልከተው። እንደምታውቁት አዶናይና ሌሎችም ታዋቂ ቲክቶከሮች ከአለባበስና ከንግግር ጋር በተገናኘ ወደ እስር ቤት ተወስደው እንደቆዩ እናውቃለን። አዶናይ ታዲያ በእስር ቤት እንደ ጓደኛ ከተቀራረባቸው ሰዎች መካከል ቲክቶከር ጆሲ ይገኝበታል። ጆሲ ከዚህ ቀደም በተለያዩ ነጠላ ሙዚቃዎች እናውቀዋለን። አሁን ታዲያ እጅግ ባልተጠበቀ ሁኔታ ከአዶናይ ጋር ነጠላ ሙዚቃ ለመስራት እየተለማመዱ የሚያሳይ ቪዲዮ በተደጋጋሚ መውጣት ጀመረ። ይህንንም ተከትሎ በርካታ ሰዎች ተቃውሟቸውን ማስነሳት ጀመሩ። ምክንያቱ ደግሞ ገንዘብ ስላለ ብቻ መስራት ስለተቻለ ብቻ ሙዚቃ ይሰራል ወይ የሚል ጥያቄን ያስነሳ ነው። ይህም የኪነ ጥበቡን እድገት የሙዚቃውን ኢንዱስትሪም የሚያበላሽ ነው። ለማንኛውም ሰው ሙዚቃ የተሰጠ ባለመሆኑ ለምንድነው የሚዘፍነው የሚል ጥያቄ በማስነሳቱ ነው። እናንተ ምን አይነት ሐሳብ አላችሁ? አዶናይ ሙዚቃ መስራት አለበትን? አስተያየታችሁን በኮሜንት ላይ አስቀምጡልን። እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተለያዩ ወቅታዊ ወሬዎችን አሰባስበን በእንዲህ ያለ መንገድ አቀርበንላችኋል። ጌታቸው ላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌሎች መሰናዶዎች እንደገና እስክንገናኝ ቸር ቆዩልን።